ዛሬ ሁለት ዋና ዋና የማህፀን ኢንፌክሽን ምልክቶችን እንዲሁም ደግሞ የሽንት ቧንቧ ኢንፌክሽን ምልክቶችን እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቶሎ ቶሎ ሽንት መምጣት፣ ቁርጠት፣ አይነቱ የተለየ የማህፀን ፈሳሽ እንዲሁም ደግሞ ሽታ ያለው የማህፀን ፈሳሽ ብዙዎች ከሚያጋጥሟቸው ችግሮች ውስጥ ጥቂቶቹ ናቸው። በነገራችን ላይ በተለይ ከማህፀን ፈሳሽ ጋር ተያይዞ ሁለት የሰሯቸው ቪዲዮዎች አሉ። እነዚህ ቪዲዮዎች ማለት ነው ካላያችኋቸው በደንብ ይጠቅሟቸዋል። አንደኛው ቪዲዮ ላይ በደንብ አድርጌ ስለተለያዩ የማህፀን ፈሳሽ አይነቶች እንዲሁም ጤናማ ስላልሆኑ በተለይ ማለት ነው የሰራሁበት ቪዲዮ ነው። አንደኛው ቪዲዮ ደግሞ ከእናንተ የቀረቡልኝ ጥያቄዎች የመለስኩበት ቪዲዮ ነው። ስለዚህ ካላያችኋቸው ሄዳችሁ እዩዋቸው፣ ይጠቅሟቸዋል። ዛሬ ላወራ ካሰብኳቸው ምልክቶች ውስጥ የመጀመሪያው ይስት ኢንፌክሽን የምንለው ነው። ይስት ኢንፌክሽን እንግዲህ በዋነኝነት የሚነሳው ስሙ እንደሚያስመለክተው ከፈንገስ ጋር የተያያዘ ችግር ነው ማለት ነው። ስለዚህ ይሄ በሚኖርበት ጊዜ ደግሞ ልክ እዚህ ምስሉ ላይ እንደምታዩት አይነት እርጎ የመሰለ አይነት ፈሳሽ ነው የሚኖረው። መነሻ ምክንያቱ ደግሞ እንግዲህ በሰውነታችን ውስጥ ያሉ ባክቴሪያዎች አሉ፣ ጤናማ የምንላቸው ባክቴሪያዎች ማለት ነው። እና በተለያየ ምክንያት እነዛ ባክቴሪያዎች ሲጠፉ በብዛት ምን ይኖራል ማለት ነው? ፈንገሱ ፓርት ይበዛል ማለት ነው። ስለዚህ ይሄ ፈንገስ በሰውነታችን ውስጥ ደግሞ ሲበዛ አሁን እንዳልኳቸው አይነት ፈሳሽ አብሮት ሊኖር ይችላል ማለት ነው። ማህፀናችን በፈንገስ ኢንፌክትድ እንደሆነ የሚያሳይ ምልክት ነው ማለት ነው። ለዚህ ሊያጋልጡ ከሚችሉ ልማዶች ውስጥ አንደኛ በጣም ወደ ውስጥ አስገብቶ መታጠብ፣ ሽታ ባላቸው ነገሮች መታጠብ፣ እንደዚህ አይነት ነገሮች አይመከሩም። ምክንያቱም እንዳልኳችሁ በውስጡ ያለውን ባክቴሪያ ሙሉ ለሙሉ ስለሚያስወግደው ፈንገሱ እንዲበዛና በጣም እንዲያድግ ምክንያት ሊሆን ይችላል ማለት ነው። በነገራችን ላይ እነዚህ ፈንገሶችን ባክቴሪያዎችም መጀመሪያ ላይ ሰውነታችን የሚጠቅሙ ናቸው እንጂ የሚጎዱ አልነበሩም። ግን ያው እኛ በምናደርገው ነገር ምክንያት ጎጂ ይሆኑብናል ማለት ነው። ለዚህ ደግሞ ከሚያጋልጠው ውስጥ እንግዲህ ካንዲዳ የሚባለው ፈንገስ ነው ማለት ነው። ስለዚህ በዛ ምክንያት እንዳልኳቸው አይነት ፈሳሽ ሊኖረን ይችላል ማለት ነው። ስለዚህ በዚህ ጊዜ የጤና ባለሙያዎችን ማማከር ይመከራል። እንዲሁም ደግሞ በቤት ውስጥ ደግሞ ንጽህናን በደንብ አድርጎ መጠበቅ እንዲሁም እርጥበቱን መቀነስ፣ ደረቅ ሆኖ እንዲቆይ በማድረግ ማሻሻል ይቻላል። የተለያዩ ሳሙናዎችን ከመጠቀም በተጨማሪ ደግሞ ለዚህ ሊያጋልጥ የሚችል ነገር ለረጅም ጊዜ አንቲባዮቲክ የምንላቸው ማለትም ባክቴሪያን የሚገሉ መድኃኒቶችን በተለያየ ምክንያት መውሰድ፣ ይሄም ራሱ ለዚህ ሊያጋልጥ ይችላል ማለት ነው። ስለዚህ ይሄ ነገር ካጋጠሟችሁ የማህፀን ኢንፌክሽን ምልክት ስለሆነ የጤና ባለሙያ ሄዳችሁ ብታማክሩ ጥሩ ነው ማለት ነው። ሁለተኛው ዛሬ ላነሳው የፈለገው የኢንፌክሽን መንስኤ ደግሞ ባክቴሪያል ቫጃይኖሲስ እንለዋለን። ይሄ እንግዲህ ስሙ እንደሚያመለክተው የሚነሳው በዋነኝነት በባክቴሪያ ምክንያት ነው ማለት ነው። ይሄ ባክቴሪያ እንግዲህ ከውጭ የገባም ሊሆን ይችላል፣ ግን አብዛኛውን ጊዜ ደግሞ ጤናማ ባክቴሪያ የምንላቸው አለ። እነሱ በተለያየ ምክንያት ብዛታቸው ሲጨምር የሚፈጠር ነው ማለት ነው። ይሄንን የኢንፌክሽን አይነት ከሌሎች በደንብ አድርጎ የሚለይልን ምንድነው? ከፍተኛ የሆነ ጥሩ ያልሆነ ሽታ አብሮት ይኖራል። እንዲሁም ደግሞ ፈሳሹ ልክ እዚህ ጋር እንደምትመለከቱት አይነት ውሃማ የሆነ ነገር አይነት ፈሳሽ ነው የሚኖረው ማለት ነው። እና በዋነኝነት ግን ይሄ አሳ የሚል የቆየ አሳ አይነት ማለት ነው። ያ ማለት እንግዲህ በጣም ከፍተኛ የሆነ ሽታ ማለት ነው ሊኖረው ይችላል። እንዲሁም ደግሞ በአብዛኛው በጥቂቱ የማሳከክ ነገር ሊኖረው ይችላል፣ ግን ደግሞ ህመም አይኖረውም። ቅድም ያልኳችሁ ግን ይሄ ከፈንገስ ጋር የተያያዘው ኢንፌክሽን ከሆነ ግን የማሳከክ ነገርም አብሮት ሊኖር ይችላል ማለት ነው። ስለዚህ በዛ ልንለያቸው እንችላለን ማለት ነው። ስለዚህ እንደተለመደው ይሄም ነገር የሚፈጠር ከሆነ የጤና ባለሙያ ሄዳችሁ ማማከር ይኖርባችኋል ማለት ነው። በአጠቃላይ ግን አሁን የገለጽኳቸው የማህፀን ኢንፌክሽኖች እንዳያጋጥሙን ለመከላከል ከሚረዱ ነገሮች ውስጥ የመጀመሪያው ንጽህናን በደንብ አድርጎ መጠበቅ፣ እንዲሁም ደግሞ ሽታ ያላቸው ፈሳሽም ይሁኑ ወይም ደግሞ ደረቅ ሳሙናም ይሁን አለመጠቀም፣ በውሃ ብቻ ማጽዳት። ምክንያቱም እንዳልኳቸው አንቲባክቴሪያል ያላቸው ለምሳሌ እንደ ላይፍ ቦይ ምናምን አይነት ሳሙናዎች አሉ አይደለ? እነሱን ሳሙናዎች በተደጋጋሚ መጠቀም፣ ለማጽዳት መሞከር ማህፀን አካባቢ በጤናማ የምንላቸው ባክቴሪያዎች እንዲሞቱ ያደርጋል እና ያ ደግሞ ባላንሱ እንዲጠፋ ሊያደርግ ስለሚችል የበለጠ ለኢንፌክሽን ሊያጋልጠን ይችላል። ያንን ማድረግ የለብንም። ከዛ ውጭ ግን አመጋገባችንን ለምሳሌ ፕሮባዮቲክስ የምንላቸው ነገሮች ያለባቸው፣ ለዚህ በጣም እርጎ በደንብ አድርጎ ወሳኝ ነገር ነው። ከፈለጋችሁ ስለ አመጋገብ ደግሞ ሌላ ቪዲዮ ሰራላችኋል፣ የማህፀን ጤና ከመጠበቅ ጋር ተያይዞ ማለት ነው። ግን ፕሮባዮቲክስ ያለባቸው ምግቦች፣ እነዚህ ምግቦች ማለት ነው እርጎን ጨምሮ መውሰዱ ይመከራል ማለት ነው። በሶስተኝነት ዛሬ ላነሳ የፈለግኩት ነገር ስለ
ሽንት ቧንቧ ኢንፌክሽን ነው። እንግዲህ ብዙ ጊዜ ሰዎች ይሄ የሽንት ቧንቧ ኢንፌክሽን በተለይ ሴቶች ላይ ያጋጥሟቸዋል እና ለዚህ ደግሞ ከወንዶች ይልቅ እኛ በጣም ተጋላጭ ነን። አንደኛ ይሄ የሚሆንበት ምክንያት እንደምታዩት የሽንት ቧንቧችን አጠር ያለች ናት፣ እንዳያቸዋት ናት። እንዲሁም ደግሞ ያለችበት ቦታም ደግሞ ቅርብ ቦታ ስለሆነ በቀላሉ ለኢንፌክሽን ሊጋለጥብን ይችላል ማለት ነው። ስለዚህ በዛ ምክንያት ብዙ ጊዜ ሴቶች ለዚህ ተጋላጭ ናቸው። የሽንት ቧንቧ ኢንፌክሽን ምልክቶች ምንድን ናቸው? የሆድ ቁርጠት ይኖራቸዋል። ሽንት ቶሎ ቶሎ መምጣት፣ ሽንት እንኳን ባይኖር ራሱ ሽንት የመጣ አይነት ስሜት መሰማት፣ በሚሸኑ ጊዜ የማቃጠል ስሜት፣ ሽንታችሁን በሚሸኑበት ጊዜ ደግሞ ደመና የመሰለ አይነት አብሮ ከሽንት ጋር የሚወጣ ከሆነ፣ እንዲሁም አንዳንድ ጊዜ ደግሞ ጠንከር ያለ ያልተለመደ አይነት ሽታ ከሽንታችሁ ጋር የሚወጣ ከሆነ እነዚህ ሁሉ የሽንት ቧንቧ ኢንፌክሽን ምልክቶች ሊሆኑ ይችላሉ። ስለዚህ እነዚህ ነገሮች የሚያጋጥሟችሁ ከሆነ ከዛው ጋር ተያይዞ ደግሞ ኢንፌክሽን እንደመሆኑ መጠን ደግሞ አብሮ ትኩሳት መጨመር፣ ቁርጠት፣ እንደዚህ አይነት ነገሮች አብሮ ሊኖሩ ይችላሉ። ስለዚህ ያ ካጋጠማችሁ እንደተለመደ የሕክምና ባለሙያ ሄዳችሁ ማማከር ይኖርባችኋል። ይሄ ግን በተደጋጋሚ እንዳይፈጠር ደግሞ መከላከል የምትችሉበት ምክንያት አንደኛ በደንብ አድርጋችሁ ውሃ በመጠጣት ነው። ፈሳሽ ነገር በደንብ መጠጣት። ውሃ ወይም ፈሳሽ ነገር ቶሎ ቶሎ በምጠጡበት ጊዜ ሽንት ቶሎ ቶሎ እንዲሸኑ ይሆናል። ሽንት ደግሞ ፊኛችን ውስጥ የማይቆይ ከሆነ ለባክቴሪያ እድገት ያለመመቸት ነገር ይኖራል ማለት ነው። ስለዚህ በዛ መከላከል ትችላላችሁ ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ ወይም ደግሞ የበለጠ እንዲብራራላችሁ የምትፈልጉት ወይ በቀጣይ ቪዲዮ ላይ እንዲሰራላችሁ የምትፈልጉት ነገር ካለ እንደተለመደው ኮመንት ላይ አስቀምጡልኝ። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለው ይባላል። በሙያዬ ሚድዋይፍ ነኝ። በዚህ ቻናል ላይ ስለ እርግዝና፣ ስለ ወሊድ፣ ስለ ህፃናት እንክብካቤ፣ በአጠቃላይ ስለ ስነ ተዋልዶ ጤና ማጋራበት ቻናል ስለሆነ እንደምትጠቀሙበት እርግጠኛ ነኝ። ስለዚህ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። እንዲሁም ደግሞ ላይክ እና ሼር በማድረግ ለብዙዎች እንደዚህ ቪዲዮዎች እንዲደርሱ የራሳችሁን ድርሻ ተወጡላችኋለሁ። በነገራችን ላይ ከዚህ ከዩቲዩብ ቻናል በተጨማሪ ሌሎች የሶሻል ሚዲያ ገጾቼ ላይም ታገኙኛላችሁ። ለዛሬ ያዘጋጀላችሁ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።